ዛሬ በአዲስ አበባ ውስጥ በቪላ ዋጋ ፎቆችን ለሽያጭ ይዘን ቀርበናል። እጅግ በጣም ወሳኝ በጥሩ ዋጋ ለሽያጭ የቀረቡ የቤት አይነቶች ናቸው። ሁሉም በአዲስ አበባ ውስጥ የሚገኙ ዲጂታል ካርታ ያላቸው ወሳኝ ሻጮች ያቀረቧቸውን የቤት መረጃዎችን ነው ይዘን የቀረብ ነው። ይህን መረጃ አይታችሁ ለእናንተ ያልሆናችሁ ለቤተሰቦቻችሁ ሸር አድርጉት። እያንዳንዱን እንደሚከተለው አቅርቤላችኋለሁ። አብራችሁን ቆዩ። ሰላም ሰላም ውድ አድማጭ ተመልካቾቻችን እንደምን አላችሁ? ውድ ኢትዮጵያውያን በውጭም በሀገር ውስጥም የምትገኙ ዛሬ ብር ባይኖራችሁ ተበድራችሁ የምትገዙትን የቤት አይነት አምጥቼላችኋለሁ። እንደምታውቁት የቤት ግብይቱ ዛሬም ጥሩ ዋጋ ላይ ነው የሚገኘው። ታዲያ አትራፊዎች እንዲሁም ተጠቃሚዎች ይህን ቤት ብትገዙት 100% ትርፋማ የሚያደርጋችሁ እጅግ በጣም ወሳኝ የቤት አይነት ነው። የሚገኘው በአዲስ አበባ ውስጥ ሰሚት አካባቢ ሲሆን ሳይቱ ዘመናዊ የመኖሪያ መንደር ላይ ነው። 2 መንገድ ተጠቃሚ የሆነ በካርታ ስፋቱ 156 ካሬ ሜትር ሲሆን ጠቅላላ አሁን ትርፍ አለው። ከትርፉ ጋር 185 ካሬ ሜትር ነው። በአጠቃላይ ወደ 30 ካሬ ሜትር ጭማሪ አለው ማለት ነው። ስለዚህ ይህን ጭማሪውን በሂደት ማካተት ወይም ወደ ካርታው እንዲቀላቀል ማድረግ የምትችሉት እናንተ ናችሁ። አሊያ ደግሞ ባለበት እንዲቀጥልም ማድረግ ትችላላችሁ። ይህን ቤት እንግዲህ በግራውንድ ፕላስ2 ውስን ፊኒሽንግ ብቻ የሚቀረው ሲሆን በአጠቃላይ ይህን ቤት ወጪ ምን ያክል ይፈጃል ለሚለው እኛ ባደረግነው የመሐንዲሶች ጉብኝት እስከ 3,500,000 ብር ድረስ ወጪ የሚጠይቅ ሲሆን በጣም አዋጭና አሁን በፍጥነት ብሩ ስለተፈለገ ብትገዙት ትርፋማ የሚያደርጋችሁ የቤት አይነት ነው። ታዲያ ይህን ቤት በውስጡ 2 መኪኖችን ግቢ ውስጥ እንዲያስቆም እንዲሁም 2 ሳሎን በአጠቃላይ ደግሞ ከስራ አጋዥ እንዲሁም ከእንግዳ መኝታ ቤት ውጭ 6 መኝታ ቤቶችን የያዘ ወሳኝ የቤት አይነት ሲሆን ከዋና አስፓልትም በቅርብ ርቀት እጅግ በጣም በቅርብ ርቀት ቢበዛ በ50 ሜትር ርቀት ላይ የሚገኝ ሲሆን ይህን ቤት እንግዲህ ዲዛይኑ እጅግ በጣም ገራሚ አሁን በቅርቡ ከተገነቡት ቤቶች ውስጥ የሚገኝ ነው። መታችሁ እዩት። በጣም ማስተማማኝና እንዲያልፋችሁ ለነገ ዛሬ ብላችሁ ይህን ቤት ማንም ሳይቀድማችሁ እንድትገዙት የሚሆን መረጃ ነው። ውድ አድማጭ ተመልካቾቻችን ይህን ቤት ግዙት እንዳያመልጣችሁ። ምክንያቱም በጣም በፍጥነትና በአስቸኳይ ብሩ ተፈልጎ ከ30 ሚሊዮን ብር አሁን ወደ 25 ሚሊዮን ብር ወርዷል። ለምን ይህን ካላችሁ ደግሞ የሚገኝበት አካባቢ እንዲሁም የቤቱ አቀማመጥ የተጠቀማቸው ፓርቲሽን በአጠቃላይ ብዙ ነገሮቹ ይህን ዋጋ እንዲያስጠራ አድርገዋል። ምናልባት እዚህ በታችም አይታወቅም፣ እናንተ ብቻ መታችሁ እዩት። የሚሆናችሁ ከሆነ ከሻጭ ጋር ተገናኝታችሁ አብሩ። ፋይሉ ነባር ነው። ምንም አይነት ስጋት የሌለበት ዲጂታል ካርታ ስለሆነ እንዳያመልጣችሁ። ነገ ዛሬ ሳትሉ አሁኑኑ መጣችሁ እዩት። ወደ ቀጣዩ የቤት መረጃ ልውሰዳችሁ። ሌላኛው የቤት መረጃም እንግዲህ ይመስላል። ይህ የምታዩት ከፍታው ግራውንድ ፕላስ 3 ቴራስ ተደርጎ የተሰራ ነው። በጣም ደስ የሚል አነስተኛ ቤዝመንት ያለው እንዲሁም 2 መኪና ግቢ የሚያስቆም ሲሆን ፊኒሽንግ ይቀረዋል። የምታዩትን ይመስላል። እንግዲህ የሲሚንቶ ስራ ሙሉ በሙሉ ተጠናቋል። የፊኒሽንግ ስራዎች ናቸው የሚቀሩት። እንግዲህ ይህ የምታዩት የቤቱ ትልቁ ሳሎን ሲሆን ኦፕን ኪችን እንዲታስቦ ተሰርቷል እዚህ ላይ። ከዚህ በኋላ ደግሞ ኪችን፣ የስራ አጋዥ መኝታ ቤት እንዲሁም ሌሎች እንደ ስቶር አገልግሎት የሚችሉ እዚሁ ግራውንድ ላይ በጥሩ ሁኔታ ተዘጋጅተው ነው የተቀመጡት። እንግዲህ ይህን ቤት አትራፊም ተጠቃሚም ከሆናችሁ በአዲስ አበባ ውስጥ ሰሚት አካባቢ የሚገኝ በጣም ደስ የሚል አካባቢ ኮምፓውንድ ውስጥ ነው። 24 ሰዓት ጥበቃ ያለበት አካባቢ ነው። እንግዲህ እንዳየነው እዚህ አካባቢ መኪኖች ግቢ ውስጥ ሳይሆን ውጭ ላይ እንደሚያድሩ አይተናል። ከዛ በመቀጠል እንግዲህ ወደ 1ኛ ፎቅ እየወጣን ነው። እንግዲህ 1ኛ ፎቅ እንደወጣን የምናገኘው በርካታ መኝታ ቤቶችን የያዘ ቦታ ላይ ነው የሚገኘው። እዚህ ላይ እንግዲህ ቢያንስ 3 ቆንጆ መኝታ ቤቶች በጥሩ ሁኔታ ተዘጋጅተዋል። አሁን እያየን ያለነው የቤቱን ትልቁን መኝታ ቤት ነው። ፊት ለፊት እንደምታዩት እንግዲህ የሰፈሩ የጽዳት ሁኔታ እንዲሁም የቤቶቹ አይነት በጣም ደስ በሚል መልኩ የሚያሳይ ነው።
እዚህ ላይ እንግዲህ ሰፊ መኝታ ቤት ነው። እዚህ ቀጥታ ፊት ለፊት እንደገባን መልበሻ ክፍል ቀድሞ እናገኛለን። ከዛ በመቀጠል መታጠቢያ ክፍሉ እናገኛለን። በጣም ሰፋ ተደርጎ የተሰራ ነው። ብርሃን እንዲያይም ታስቦ ተዘጋጅቷል። ከዚህ በመቀጠል እንግዲህ እዚሁ ጎን ላይም የተለያዩ የልጆች መኝታ ቤቶች አሉ። እዚህ ላይ ፊት ለፊት የምታዩት ዝግ ሆኖ ያለው የልጆች አንደኛው መኝታ ቤት ሲሆን እዚህ ላይ እንዳለፍን ደግሞ ሌሎች የልጆች መኝታ ቤቶች አሉ። የውስጥ መታጠቢያ ቤት ያላቸው የቁም ሳጥን ቦታ የተዘጋጀላቸው መኝታ ቤቶች ናቸው። ከዚህ በመቀጠል ወደ ሁለተኛ ፎቅ ነው የምንወጣው። ደረጃው እንግዲህ በምታዩት መልኩም በመጠኑ የሚሆን ሰፋ ተደርጎ የተሰራ የተፈጥሮ ብርሃን እንዴት አስቦ ነው የተዘጋጀው። እዚህ ላይ በቀኝም በግራ በኩልም የልጆች መኝታ ቤት እንዲሁም አነስተኛ ሌላ ሳሎንም በዚህ በምታዩት መልኩ ይህ ማለት ነው ተዘጋጅቷል። ስለዚህ በአጠቃላይ እዚህ ቤት ላይ 2 ሳሎን እንዲሁም 7 መኝታ ቤቶች አሉ። የስራ አጋዥ እንዲሁም የሰራተኛ መኝታ ቤቶችን እንዲሁም የእንግዳ መኝታ ቤቶችን ሳይጨምር ማለት ነው። እዚህ ፊት ለፊት በቀኝም በግራም በምታዩት መልኩ የሲሚንቶ ስራቸው ጥንቅቅ ብሎ የተዘጋጁ መኝታ ክፍሎችን ነው እያየን ያለ ነው። ታዲያ ይህ ቤት እንግዲህ መጠነኛ ወጪን ይጠይቃል። እናንተ ግን በምትፈልጉት አይነት መጨረስ ትችላላችሁ። ለማንኛውም ይህን ቤት ገዝታችሁ ወዲያውኑ ስም መዞር የሚችል ሲሆን ቀስ እያላችሁ ፊኒሽንጉ መጨረስ የምትፈልጉ ተጠቃሚዎች፣ በተለይ ደግሞ አትራፊዎችም ወዲያውኑ ገዝታችሁ እንደምትችሉት አይነት ፊኒሽንግ ተጠቅማችሁ መልሳችሁ ወደ ገበያ ብታወጡት ጥሩ ብር ማምጣት የሚችል የቤት አይነት ነው። ብቻ በፍጥነት እንዲሁም በአስቸኳይ ብሩ ስለተፈለገ በጥሩ ዋጋ እንደምትገዙት አንጠራጠርም። ከዛ መቀጠል ወደ 3ኛ ፎቅ ነው የምንወጣው። 3ኛ ፎቅ እንደወጣን ሌሎች ቆንጆ ቆንጆ ክፍሎችንም እዚህ ላይ እናገኛለን። ታዲያ እናንተ ለምትፈልጉት አገልግሎት መዋል የምትችሉት ክፍሎችም አሉ። እንደ ሳውና ባዝ፣ እንደ ስቲምም ማድረግ ትችላላችሁ። እዚህ ላይ ያለው ክፍል ግን አሁን ያየ ነው እንደ ባር ታስቦ የተዘጋጀ ነው። ከዚህ ፊት ለፊት ጥሩ የሆነ ቴራስ ይታያል። ታዲያ ቴራሱ ላይ ፊት ለፊት እዚህ ላይ የሚታዩት እንግዲህ እንደ ባር ታስቦ የተዘጋጀውን ቦታ ነው። ከዚህ በመቀጠል ፊት ለፊትም በግራም በቀኝ ሳይድም ሌሎች 2 እና ከዛም በላይ መኝታ ቤት አገልግሎት የሚሆኑ የተለያዩ በምታያቸው መልኩ የተዘጋጁ ክፍሎች አሉ። ልክ አንደኛ ፎቅ 2ኛ ፎቅ እንዳየናቸው አይነት የክፍል ስፋት ሁኔታ ነው ያላቸው። ብዛታቸውም እጅግ በርካታ ነው። ስለዚህ ይህን ቤት እንግዲህ በዚህኛው ሳይድም አንድ ክፍል በጥሩ ሁኔታ ተዘጋጅቷል። ፊት ለፊትም ጥሩ አነስተኛ ቴራስ አለው። እንግዲህ አካባቢው በዚህ በምታዩት መልኩ ይታያል። ይህ ቤት ከአካባቢው ቤቶች እንግዲህ ግራውንድ ፕላስ 3 ተደርጎ ስለታሰበ ከፍ ብሎ የሚታይ ነው። አካባቢውን በዚህ መልኩ ያሳያል። ቴራሱ ላይ እንደወጣችሁ እንግዲህ የምታዩት እይታ ይህን ይመስላል። አካባቢው እንግዲህ ያሉ ቤቶች 100% ጥንቅቅ ብለው ምንም አይነት ቦታ እንኳን የሌለበት አካባቢ ነው። ጥሩ የመኖሪያ መንደር ላይ ነው ተሰርቶ የሚገኘው። ውድ ኢትዮጵያን ይህን ቤት መግዛት ለምትፈልጉ እጅግ በጣም ትጠቀማላችሁ። በጣም አዋጭ ነው ብለን እናስባለን። እኛ እንግዲህ ከተለያዩ አካባቢ የሚገኙ የቤት መረጃዎችን ነው ለእናንተ እያመጣን እያሳየናችሁ ያለ ነው። ከዛ በተጨማሪ በትክክል የሚሸጡ የቤት አይነቶችን ብቻ ነው እያደረስን የምንገኘው። ታዲያ ይህን ቤትም እንግዲህ ለገበያ የወጣበት ዋጋ 30 ሚሊዮን ብር ተብሏል። ምናልባት ከዚህ በታች ሊቀነስ የሚችለውን ነገር አላወቅንም። ብቻ በጥሩ ዋጋ ትገዙታላችሁ ብለን እናስባለን። ሻጩ በፍጥነት መሸጥ ፈልጓል። ብሩን ስለፈለገው እንግዲህ ገዥ የሆነ ይምጣና ያናግረኝ ብሏል። ለዛሬ ያቀረብኳቸው የቤት መረጃዎች እስካሁን ይመስሉ ነበር። መልካም ጊዜ